ቪዲዮ ክሊክ ያደረጋችሁት ኢንስታግራም ላይ ግሮ ማድረግ ፈልጋለሁ፣ ፎሎወሮች እንዲጨምሩልኝ፣ ፖስት ማደርጋቸው ኮንቴንት በደንብ እንዲታዩልኝ እፈልጋለሁ፣ ኢንስታግራም አካውንቴን ላሳድገው ነው ብላችሁኛል። ኢንስታግራም ላይ ማወቅ ያለባችሁን እውነታ ግሮ ማድረግ ከፈለጋችሁ በደንብ አካፍላችኋለሁ። አሁን ላይ ያሉኝን ተከታዮች አሳያችኋለሁ፣ ምን ያህል ጊዜ እንደፈጀብኝ እነግራችኋለሁ። ኢንስታግራም በጣም ከባድ ፕላትፎርም ነው ለማሳደግ አካውንታችሁን ማለት ነው። ብዙ ቪው ማግኘት ኢንስታግራም ላይ እጅግ ከባድ ነው፣ ብዙ ኢፈርቶችን ይፈልጋል በአንጻራዊነት ከሌሎች ሶሻል ሚዲያ። ዛሬ እንግዲህ ወሳኝ የሆኑ ቲፖችንም አሳያችኋለሁ፣ ሪያሊቲውንም ደግሞ እንመለከታለን። ዝም ብላችሁ በአንድ ሳምንት ወይም በአንድ ወር ይሄን ያህል ፎሎወር ታገኛላችሁ ሳይሆን ምን ማድረግ አለባችሁ ኢንስታግራም ላይ ግሮ ማድረግ የኔን ተሞክሮ ደግሞ አሁን ከ50,000 በላይ ተከታዮች አሉ። ከዚህ ቪዲዮ በኋላ ግን በደንብ እንደሚጨምር እርግጠኛ ነኝ። ምክንያቱም ቪዲዮ መጨረሻ ላይ ኢንስታግራም ላይ ግሮ ለማድረግ ኢንስታግራም አዲስ ያስተዋወቁትን ወሳኝ ነጥቦችን አካፍላችኋለሁ፣ ይጠቅማችኋል። ከዛ በፊት ግን ጆይል እባላለሁ። የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የቴክኖሎጂ ኮንቴንቶች እንዲሁም ለፕሮዳክቲቪቲ የሚጠቅሙ ኮንቴንቶች እንዲሁም ደግሞ ፖድካስትን አዘጋጃለሁ። ከዛም በተጨማሪ ደግሞ የዲጂታል ማርኬቲንግ ኤጀንሲ እንዲሁም ሶፍትዌር የሚሰራ ካምፓኒን አቋቁም ያለው ዲጂታል ኮንስትራክት የተባለ። ስለዚህ በሶሻል ሚዲያ ዙሪያ እኔም ስራዬም ጊዜ ሰጥቼ የምመለከተው ነገር ስለሆነ የማውቃቸውን ቲፖች ደግሞ ለእናንተ እንደዚህ አይነት ቆንጆ የሆኑ ቪዲዮዎችን እያመጣሁ አካፍላችኋለሁ። ወደ ቪዲዮችን ንግባ። ምን ማድረግ እንዳለባችሁ ታውቃላችሁ። ኢንስታግራም ላይ አካውንታችሁን ግሮ ማድረግ የምትፈልጉ ሰዎች የሶሻል ሚዲያችሁ ላይ እንግዲህ የሱቅ ወይም የሾፒንግ አካውንት ሊኖራችሁ ይችላል፣ ፐርሰናል አካውንት ሊኖራችሁ ይችላል፣ የራሳችሁን ፎቶዎች፣ ቪዲዮዎች ፖስት የምታደርጉበት የተለያየ ምክንያት ይኖራችኋል። እንግዲህ ለዛሬ ምሳሌ የምናነሳው የኔን አካውንት ነው፣ የጆኤል ተላርጊ የኢንስታግራም አካውንት ነው። ምን አይነት ቪዲዮዎች ሪሰንትሊ ታይተውልኛል፣ ምን አይነት ፖስቶች ናቸው በደንብ ወጣ ብለው እየታዩ ያሉት የሚለውን እዚሁ ላይቭ ከእናንተ ጋር አሳያችኋለሁ። አሁን እንግዲህ በዚህ ሰዓት ኢንስታግራሜ ላይ 49,000 ፎሎወሮች በላይ አሉ። ግን በእርግጠኝነት ይሄ ቪዲዮ ሲያልቅ ደግሞ ከዛ በላይ ይሆናሉ፣ ምክንያቱም ቪዲዮ መጨረሻ ላይ ታውቁታላችሁ። ስለዚህ ምን ቲፖች መጠቀም አለብን ኢንስታግራም ላይ፣ የኢንስታግራም አልጎሪዝሙ እንዴት ነው የሚሰራው የሚለውን እንመለከታለን። ከቲክቶክ ላይ እንግዲህ እኔ ከ400,000 ፎሎወሮች በላይ አሉኝ። ቲክቶክ ላይ ግሮ ለማድረግ አጭር ጊዜ ነው የፈጀብኝ ይህን የሚያክል ፎሎወር ለማግኘት። ኢንስታግራም ላይ ደግሞ ከቲክቶክ በጣም ብዙ ቆይቼ ነበር የከፈትኩት፣ ግን አሁን ያለኝ 50,000 ፎሎወር ነው። እኔ ብቻ ሳይሆን እናንተም አብዛኞቻችሁ ይሄ ችግር ገጥሟቸዋል። ስለዚህ ምን ማድረግ አለብን የሚለውን ብሬክዳውን እናደርግ። በመጀመሪያ የኢንስታግራም አልጎሪዝሙን እንመልከተው። ኢንስታግራም ላይ ፊድ፣ ኤክስፕሎር እንዲሁም ደግሞ ሪል የሚባሉ ሴክሽኖች አሉ። ፊድ ማለት እናንተ ላይ የሚመጡላችሁ የተለያዩ ፎቶዎች እንዲሁም ቪዲዮዎች ተቀላቅለው ነው። በመቀጠል ደግሞ መሀል ላይ የሰርች ምልክት ኖሯት ኤክስፕሎር ፔጅ አለች። እዛ ኤክስፕሎር ፔጅ ላይ ኢንስታግራም ላይ ትሬንድ የሚያደርጉ ፎቶዎች እንዲሁም ቪዲዮዎች፣ አንዳንድ ጊዜ ደግሞ ስፖንሰር የተደረጉ ፎቶዎች የሚመጡበት ሴክሽን ነው። ኤክስፕሎር ፔጅ ላይ ከወጣችሁ በእጅጉ ቫይራል ትወጣላችሁ። በመቀጠል ደግሞ ኢንስታግራም አዲስ ያስተዋወቀው ሪልስ የተሰኘው ፊቸር ነው። ይሄም ማለት ደግሞ የቲክቶክ ኮምፒቲሽን ነው ባጭሩ። ምክንያቱም ቲክቶክ ላይ ትሬንድ የምታደርጉት የኤፍዋይፒ ወይም ፎር ዩ ፔጅ ላይ ስትወጡ ነው። ስለዚህ ኢንስታግራም እና ፌስቡክ ወይም ደግሞ ፓረንት ካምፓኒያቸው ሜታ ለምን ከቲክቶክ ይህንን ነገር አንወስደውም ብለው ሪልስን አምጥተዋል ማለት ነው። ኢንስታግራም የኮረጁት ግን ወይም የወሰዱት ይህንን ብቻ አልነበረም። ስቶሪ ኢንስታግራም ላይ በጣም የምንጠቀመው እንግዲህ ከስናፕቻት ነው የወሰዱት። በዚህ ዓለም ላይ እንግዲህ እኔ ሪኮመንድ ማደርጋችሁ አሪፍ ነገሮች ካሉ ኮፒ ለማድረግ ሞክሩ። አዲስ ነገር ኢንቨንት ማድረግ አይጠበቅባችሁም። ስለዚህ ኢንስታግራም ላይ እነዚህ 3 ሴክሽኖች አሉ። አሁን ላይ እንግዲህ በመጨረሻ የማስረዳችሁ በዚህ ሰዓት የኔ ትሬንድ ያደረጉልኝ በጣም ብዙ ፎሎወር የጨመሩልኝ ቪዲዮዎች ምን ላይ ፖስት ሲደረጉ እንደሆነ እነግራችኋለሁ። ቪዲዮ ፖስት ልታደረጉ ስትሉ ደግሞ ያስመርጣችኋል። ፖስት ነው የምታደረጉት ጀስት ፎቶ ስቶሪ ነው ወይስ ደግሞ ለሪልስ ነው ይላችኋል። ኢንክሉዲንግ ፌስቡክ ላይም እንደዛው ሪልስ ያስመርጣችኋል ማለት ነው። ስለዚህ ምን አይነት ስትራቴጂዎች መጠቀም አለብን የሚለውን እንድታውቁት፣ ምን ፖስት ማድረግ አለባችሁ፣ ብዙ ፎቶ ብቻ ነው የምታደርጉት ወይስ ቪዲዮን ፖስት ማድረግ አለባችሁ የሚለውን እንመለከታለን። ፊድ፣ ኤክስፕሎር እንዲሁም ሪልስ ላይ የራንኪንግ ፋክተሮች አሉ። ራንኪንግ ፋክተሮች እንግዲህ ሶሻል ሚዲያ ፕላትፎርሞች ላይ ኢንስታግራም እና ዩቲዩብ ላይ ከሆነ ከታች በኩል የምታያቸው ላይክ፣ ዩቲዩብ ላይ ደግሞ ከመጣችሁ ዲስላይክ በተኖችን ጨምሮ አሉ። ተጨማሪ ደግሞ የኮመንት እንዲሁም ደግሞ ሼር የሚደረግባቸው በተኖች አሉ። እነዚህ እንግዲህ ኢንጌጅመንት ሬታችሁን እንዲሁም ደግሞ ያ ቪዲዮ ራንክ የሚደረግበትን ፋክተር ራንኪንግ ፋክተር ይሉታል ለአልጎሪዝሙ። የትኞቹን ቪዲዮዎች ቫይራል ማውጣት እንዳለበት አልጎሪዝሙ የሚያውቀው እነዚህን ፋክተሮች ከሚሰጡት መልእክት ነው። ለምሳሌ አንድ ቪዲዮ ብዙ ላይክ ኖሮት ምንም ኮመንት ባይኖረው እንዲሁም ሼር ባይደረግ እና ደግሞ ሌላኛው ቪዲዮ የተወሰነ ላይክ ኖሮት በደንብ ኮመንት እየተደረገ ግን ሼር ቢደረግ ይሄ ነገር በጣም ብዙ ሰዎች እየተጋሩት ይገኛል።
ያገኛሉ። ስለዚህ ኮሚኒቲ ጋይድላይናችን የማይጠስ ከሆነ ለብዙ ሰዎች እንውሰድልና ወደ ኤክስፕሎር ፔጅ ይወስድላችኋል። ቲክቶክ ላይም ከሆነ ደግሞ ወደ ኤፍዋይፒ ፔጅ ይወስድላችኋል። በዚህ ምክንያት ነው ቫይራል ሆናችሁ እናንተን ፎሎ የማያደርጋችሁ ሰዎች ጋር ፊዳችሁ ሄዶላችሁ በደንብ አካውንታችሁ ግሮ የሚያደርገው ማለት ነው። ስለዚህ ምን አይነት ስትራቴጂዎች ትጠቀማላችሁ አካውንታችሁ ቫይራል እንዲሆንላችሁ? ቫይራል ማለት እንግዲህ ከፎሎወሮቻችሁ ውጪ የዛ ፕላትፎርም ተጠቃሚዎች ዲስከቨር እንዲያደርጓችሁ ነው። ስለዚህ አዳዲስ ፎሎወሮችን ታገኛላችሁ፣ ብዙ ላይክ፣ ብዙ ኢንጌጅመንት ሬት ይኖራችኋል። ኢንስታግራም ላይ ደግሞ ቫይራል መውጣት እጅግ ከባድ ነገር ነው። በዛው ልክ ደግሞ ይከሳችኋል። ሌትስ ሴይ ቲክቶክ ላይ ቫይራል ወጣችሁ፣ ኤፍዋይፒ ፔጅ ላይ ነው ሁሉም ሰው ያለው። ሶ ቲክቶክ ላይ ካያችሁ ከላይ ፎር ዩ ፔጅ አለ፣ ፎሎዊንግ አለ። አሁን ደግሞ አዲስ ኢንትሮዲዩስ የተደረገ ስቴም የሚባልም ደግሞ አዲስ የተለያዩ የሳይንቲፊክ ነገሮች የቻይና ውስጥ ያለውን ቲክቶክ የሚመስል ፊቸሮች እዚህ ላይ አካቷል። በተለይ ከባኑ በኋላ ነው የተመለከትኩት እኔ ቲክቶክ ላይ የመጣልኝ ማለት። ስለዚህ ኢንስታግራም ላይ የሚመጣላችሁ ደግሞ የሪልስ ተቀራራቢ ነው። ሶ ኢንስታግራም ላይ ቪዲዮችሁ ቫይራል ሲወጣ ሰዎች ባይ ዲፎልት ፎሎ ስለሚያደርጓችሁ ፊዳቸው ላይ መምጣት ቻንስ ይኖራቸዋል ማለት ነው። ምክንያቱም ብዙ ሰዎች ሁሌ ሪልስ ላይ ብቻ አድርገው አይጠቀሙትም ኢንስታግራም ሲሆን። ቲክቶክ ላይ ግን ሲሆን ባይ ዲፎልት ሰው ፎሎዊንጉን ራሱ ገብቶ አያውቅም። ኢንስታግራም ላይ ግን ከሆነ በቀላሉ ፊድ ላይ አፒር ታደርጋላችሁ። ሶ አንዴ ፎሎ ያደረጋችሁ ሰዎች አሪፍ ኮንቴንት እስከሰጣችኋቸው ድረስ በተደጋጋሚ የእናንተ ፖስቶች ሪኮመንድ ይደረግላቸዋል። ኢንስታግራም ላይ መሸወድ የሌለባችሁ ማወቅ ያለባችሁ ነገር ፎሎወሮቻችሁ በአጠቃላይ ሁሌ ፖስት የምታደርጉት ኮንቴንቶች ይሄድላችኋል ማለት አይደለም። የእናንተ ኢንጌጅመንት ሌቭል የኮንቴንቱ ያ ማለት ላይክ፣ ሼር፣ ኮመንት እንዲሁም ኮፒ ሊንክ የሚደረጉት ኢንጌጅመንት ሬታቸው የቪዲዮቹ ከፍ ሲል ሞር ፎሎወሮቻችሁ ጋር ይደርሳል። ከዛም አልፎ ደግሞ ላይክ ለብዙ ኦዲየንስ መድረስ አለበት ብሎ ካመነ አልጎሪዝሙ ፎሎ የማያደርጓችሁ ሰዎች የሪልስ እንዲሁም ደግሞ ቪዲዮ ከሆነ ብቻ ነው ሪልስ ላይ የሚሄደው። ምክንያቱም ሪልስ ላይ ቪዲዮዎች ነው የሚጫኑት። ሪልስ እንግዲህ ከቲክቶክ ቪዲዮ የሚሻልበት ዋነኛው ምክንያት ኳሊቲ ነው። ሪልስ ላይ የምትመለከቷቸው ቪዲዮዎች ከቲክቶክ እጅጉኑ ላይክ ከፍተኛ ጥራት ያላቸው ቪዲዮዎች ናቸው። ይሄ እንግዲህ እናንተ ላይ ካልመጣላችሁ ትነግሩኛላችሁ። ኢንስታግራም ፔጅን ግን እስካሁን ፎሎ ካላረጋችሁ ስለ ኢንስታግራም ቲፕ እያወራን ፔጁን ፎሎ እንድታደርጉት ሰጀስት አደርጋችኋለሁ፣ እጠብቃችኋለሁ። አክቹሊ ፔጁን ፎሎ አድርጋችሁት እንድትመጡ ግን ፎሎ የምታደርጉት መጀመሪያ ቪዲዮን ካያችሁት በኋላ ነው። ሶ ኢንስታግራም ላይ ግሮ ለማድረግ የሚያስፈልጋችሁ ነገር በዋነኝነት ኮንቴንት ነው። ሶ ኮንቴንት ማለት ፎቶ ወይም ቪዲዮ ሊሆን ይችላል። ሶ ኒሻችሁን ከመረጣችሁ ስለ ሶሻል ሚዲያ ላይ ምን አይነት ኮንቴንቶች መስራት እንዳለባችሁ፣ ምን አይነት ቪዲዮዎች መስራት እንዳለባችሁ ከዚህ በፊት ነግሬያችኋለሁ። ዛሬ ደግሞ ኢንስታግራማችሁ እንዴት ማሳደግ እንዳለባችሁ ስለሆነ ኢንስታግራም የሚፈልገው እንግዲህ አሪፍ ቪዲዮዎችና ፎቶዎች ነው። ሶ በዚህ ሰዓት ደግሞ ትሬንድ ማድረግ ከፈለጋችሁ ኢንስታግራም ትልቅ ያስተዋወቀው አዲስ ፊቸር እንዳልኳችሁ ሪልስ ነው። ሶ ቪዲዮዎችን በትክክል ፖስት ማድረግ ነው። ያ ማለት ቦምባርድ ማድረግ የለባችሁም ፕላትፎርሙ። በቀን በጣም ብዙ ቪዲዮዎች ፖስት እያደረጋችሁ ሬሌቫንት የሆነ አሪፍ ኮንቴንት እንዲኖራችሁ ማለት ነው። ያ ማለት እያንዳንዱ የቪዲዮዎቹ ኢንጌጅመንት ሬት በደንብ ይለካል። ሶ አሪፍ ኢንጌጅመንት ሬት ካለው ፎሎወሮቻችሁ ትንሽ ብቻ ሳይሆን ሁሉም ፎሎወሮች ጋር እንዲደርስ ይሆናል። ሶ ከዛም አልፎ ደግሞ በጣም በርካታ ፎሎ የማያደርጓችሁ ሰዎች ጋር ይሄድላችኋል ማለት ነው። ሶ ሪልስ ቪዲዮ መስራት ትልቁ ነጥብ። ከዛም በተጨማሪ ደግሞ ሪልስ ቪዲዮዎቻችሁን ኢንስታግራም ላይ ስቶሪ ላይ ማስተዋወቅ ትችላላችሁ። ሪልስ ውስጥ ያልገቡ ወይም ፊድ ማየት ያልፈለጉ ሰዎች ስቶሪ ላይ ኤክስፕሎር በሚያደርጉበት ሰዓት እነዛ ቪዲዮዎች አሪፍ ከሆኑ እንደ ሪማይንደር ለፎሎወሮቻችሁ ብዙ ሰዎች መለከቱት ስቶሪያችሁ ላይ ያንን ማድረግ እንዳትረሱ። ክሊር የሆነ ባዮ ቢኖራችሁ ደግሞ ኢንስታግራማችሁ የእናንተን አካውንት ለማን ሪኮመንድ እንደሚያደርግ ያውቃል። ለምሳሌ ቴክ ኮንቴንት ክሬተር ከሆናችሁ ስለ ቴክኖሎጂ የሚያስረዳ ባዮ ሃሽታጎች መጠቀም፣ እያንዳንዱ ፖስት ላይ የምትጠቀሟቸውም ደግሞ ወሳኝ ሃሽታጎች የእናንተን ኮንቴንት ወዴት ለማን ለየትኛው ኦዲየንስ መውሰድ እንዳለበት አልጎሪዝሙ እንዲያውቅ ይረዳዋል። ሶ ሃሽታግ ስለተጠቀማችሁ ኮንቴንታችሁ ቫይራል ይሆናል ሳይሆን ኢንዴክስ ሲደረግ፣ ለምሳሌ እኔ ስለ ስማርትፎን አውርቼ አንድ ብራንድን ስም ጠርቼ ወይም ለምሳሌ ስለዚህ ካሜራ አሁን እየቀረጽኩላችሁ ያለው ስለ ሶኒ ካሜራ ነው። ስለ ሶኒ ካሜራ ቪዲዮ ከሰራው ከታች ሃሽታግ ሶኒ ብዬ ስፔሲፊክ ሞዴሉን ከጠቀስኩ ያንን ስፔሲፊክ ሞዴል የሚያዩ ሰርች የሚያደርጉ ሰዎች ያ ቪዲዮ ይመጣላቸዋል። ትክክለኛ ኦዲየንስ አገኛችሁ ማለት ነው። ዝም ብሎ ቪው ሳይሆን ኦርጋኒክሊ የእናንተን ኮንቴንት የሚፈልጉ ሰዎች የእናንተን ቪዲዮ ተመለከቱላችሁ ማለት ነው። ከቲክቶክ በተጨማሪ ደግሞ ትልቁ ኢንስታግራም ላይ ግሮ እንድታደርጉ የሚጠቅማችሁ ፊቸር ኮሚዩኒቲ ነው። ያ ማለት እናንተ ኮንቴንት ላይ ሰዎች ኮመንት የሚያደርጉላችሁ ከሆነ ላይክ የሚያደርጉት ስቶሪ የሚያደርጉላችሁ ከሆነ ይሄ አልጎሪዝሙ ይሄ ሰውዬ ላይክ አሪፍ ኮሚኒቲውን ኢንጌጅ የሚያደርግ ኮንቴንት ስለሚሰራ ለብዙ ሰዎች ፑሽ እናድርገው ብዙ ኮሚኒቲ ኢንጌጅ እንዲሆን። ያ ማለት ረጅም ሰዓት አጠፋችሁ ማለት ነው ኮንቴንት ላይ። ያ ማለት ኢንስታግራም ተጠቀመ ማለት ነው። ስለዚህ እናንተም ደግሞ የሰዎች ኮንቴንት ላይ የገባችሁ ኮመንት ማድረግ ይኖርባችኋል አሪፍ ኢንጌጅመንት እንዲኖረው። የኔን ኢንስታግራም አካውንት የከፈትኩት 2014 አካባቢ ነው። አሁን ያለነው እንግዲህ 2025 ነው በፈረንጆች። ስለዚህ በጣም በርካታ ዓመታት ከ10 ዓመት በላይ ነው።
ዞሮ ዞሮ በደንብ አክቲቭሊ ፖስት ማድረግ የጀመርኩት ግን 2019 2020 በኋላ ነው። ያ ማለት አሁን ላይ 2025 ላይ ነን። ስለዚህ 5 ዓመታት አካባቢ አክቲቭሊ ፖስት አድርጌያለሁ። ሶ ከረንትሊ 49000 ፎሎወር አለኝ። ከዚህ ቪዲዮ በኋላ ይቀየራል ያልኳችሁ እዚህ ቪዲዮ ላይ መጠይቃችሁ ነገር አለ። ዩቲዩብ ላይ ከ50000 በላይ ሰብስክራይበሮች አላችሁ። ስለዚህ ኢንስታግራም ፔጅ ላይ ገብታችሁ 50000ን ባትሆኑ ግን ይሄን ቪዲዮ የምትመለከቱት ሰዎች የኢንስታግራም ፔጅ ላይ ገብታችሁ ፎሎ እንድታደርጉና ወሳኝ የሆኑ ቲፖችን እዛ ላይ አናውንስ አደርጋለሁ የተለያዩ ጊቫዌዎችንም ጨምሮ። ስለዚህ ፎሎ እንድታደርጉ ሰጀስት አደርጋችኋለሁ ማለት ነው። በእርግጠኝነት ከ50000 ነው ይሄን ቪዲዮ ስሰራላችሁ ኢንስታግራም ላይ 50000 ፎሎወሮች አሉኝ። አክቲቭሊ ደግሞ ቫይራል የሚሆኑ ከ100000 200000 በላይ የሚታዩ ቪዲዮዎችም አሉኝ። ሶ እነሱንም ቲፖች ሼር አደርጋችኋለሁ ማለት ነው። ለምን እነዛ ቪዲዮዎች ሊታዩ ቻሉ ቡም ሊያደርጉ ቻሉ የሚለው ክሊርሊ ስፔሲፊክሊ ይሄ ቪዲዮ ቫይራል ይወጣል ኢንስታግራም ላይ የምለው የለም። ምክንያቱም በጣም አንፕሬዲክተብል ነው አፕ ስፔሻሊ ኢትዮጵያ ውስጥ ሲሆን የሰው አቴንሽን ያለው በሙሉ ቲክቶክ ላይ ሶ ኢንስታግራምን ጀስት ቼክ አድርጎት ሜሴጅ መልሶ ለማውጣት የሚሄድ ሰው ስለሆነ ያለው ሶ ረጅም ሰዓት ኢንስታግራም ላይ ብዙ ሰዎች የመጠቀም ቻንሱ አሁን ላይ በጣም ቀንሷል ቲክቶክ ከመጣ በኋላ። ስለዚህ ኢንስታግራም ላይ መጀመሪያም ፎሎወር ማግኘት ከባድ ነበር፣ አሁን ደግሞ የበለጠ ከባድ ነው። ስለዚህ ሰዎች ሊያልፉት የማይገባ አይነት ኮንቴንቶችን መስራት አለባችሁ። ኢንስታግራም ሪልስ የሚመለከቱ ሰዎች ደግሞ ኳሊቲ ኮንቴንትን መመልከት ስለሚፈልጉ ለምሳሌ ይሄን ቪዲዮ በ4K ጥራት ነው እየቀረጽኩላችሁ ያለሁት የምትመለከቱት አሪፍ ላይቲንግ አለው። ሶ ኢንስታግራም ላይ ኤግዛክትሊ እንደዚህ እንደሆነ ነው የሚወጣው ማለት ነው። ቲክቶክ ላይ ግን ትንሽ አልጎሪዝሙ ኮምፕረስ ያደርገዋል። ሶ ጥራቱ ከኢንስታግራም ሪልስ ጋር ኮምፔር ሲሆን የቲክቶክ ቀነስ ይላል። ሶ አሪፍ ኳሊቲ ኮንቴንቶችን ሪል ላይ ሊሆኑ የሚችሉ ስራዎችን የምትሰሩ ከሆነ አልጎሪዝሙ ባይ ዲፎልት በደንብ ቫይራል ያደርግላችኋል ብዙ ሰዎች ሰዓት ስለሚያጠፉበት። ሌላኛው ደግሞ ኢንስታግራም ላይ የመጀመሪያው አሪፍ አድቫንቴጅ ብዬ የማየው አናሊቲክሳችሁን ቼክ አድርጉት። ፎሎወሮቻችሁ ስንት ሰዓት ላይ ይገባሉ፣ በዛ ሰዓት ስኬጁል መሰረት ፖስት አድርጉ። ቲክቶክ ላይ ይሄንን ብታደርጉ ብዙ ተጠቃሚ አይደላችሁም። ምክንያቱም ፎር ዩ ፔጅ ላይ ነው የሚሄደው፣ ፎሎወሮቻችሁ ጋር ቀጥታ አይሄድም። ፎሎወሮቻችሁ ጋር የሚሄደው ስፔሻሊ ቲክቶክ ላይ እናንተን ቪዲዮ ከዚህ በፊት ላይክ ካደረጉት ቀጥሎ ሪከመንድ ያደርግላችኋል። ስለዚህ አሁን የሚመጣላቸው ኤፍዋይፒ ፔጃቸው ላይ ነው። ለምን? ከዚህ በፊት ላይክ ኢንጌጅ አድርገዋል ማለት ነው። ሶ ኢንስታግራም ላይ ግን መጀመሪያ ፎሎወሮቻችሁ ጋር ይወስድላችኋል ማለት ነው። ስለዚህ ፎሎወሮቻችሁ ስንት ሰዓት ላይ መቼ እንደሚገቡ መቼ አክቲቭ እንደሚሆኑ ብታውቁና በዛ ሰዓት ፖስት ብታደርጉ፣ ለምሳሌ ኤቢ ቴስት ብናደርግ ፎሎወሮቻችሁ የሌሉበት ሰዓት ላይ እንዲሁም ደግሞ ያሉበት ሰዓት ላይ አንድ አይነት ፖስት ብታደርጉ ልዩነቱን ለራሳችሁ ማየት ትችላላችሁ ማለት ነው። ሶ እነዚህን ቲፖች ኢንስታግራም ላይ ግሮ ለማድረግ ተጠቀሙባቸው። ይሄን ቪዲዮ እንግዲህ ስሰራ ኢንስታግራም ላይ በቃ ላይ እንተጋገዝ እያልኳችሁ ነው። ለእኔ የጠቀሙኝ ቲፖች ሼር አድርጊያለሁ። እናንተ ደግሞ ጠቅመውኛል የምትሏቸውን ወሳኝ ቲፖች ሼር አድርጉልኝ። ሶ የኔ ኢንስታግራም ላይ በደንብ የሚመጡልኝን ፊዶች እንመለከታለን። ሶ ዩዥሊ ስለ ካሜራ ነው ብዙ ጊዜ የማየው። ሶ ይሄ ኤክስፕሎር ፔጁ ነው ይታያላ። ሶ ኢንስታግራም ላይ ኤክስፕሎር ፔጁ ይሄ ነው እንግዲህ። ሶ የኔ ኤክስፕሎር ፔጅ ላይ ብዙ ጊዜ የምመለከተው ስለ ካሜራ ነው እና ስለ መጽሐፍ ነው። ካሜራ በጣም ነው የምወደው፣ በጣም ቪዲዮ ሜኪንግ ይመቸኛል። ስለዚህ ሪልስ ኢዝ ዘ ራይት ፕሌስ ማለት ነው እዛ ውስጥ ገብቼ ለመመልከት። በመቀጠል ደግሞ ሪልስ ላይ ከገባችሁ በቃ ሶ ወደ እኔ ፔጅ እንምጣ። ሶ አሁን ላይ የምትመለከቱት ከሆነ 49800 ፎሎወር ነው ያለው። ሶ በእርግጠኝነት ከዚህ ቪዲዮ በኋላ ከ50000 በላይ ይሆናል። እዚህ ፔጅ ላይ ያላችሁት ሰዎች ታግ አደርጋችኋለሁ፣ እዛ ገብታችሁ ትሄዳላችሁ። ኢንስታግራም ላይ እንግዲህ ቅድም እንዳልኳችሁ የፊድ ፔጅ አለኝ፣ ኤክስፕሎር ፔጅ አለኝ። በመቀጠል ደግሞ ታግ የተደረግኩበት አለ፣ እዚህ ጋር ሪልስ አለ። ፖስቶቹ ከፎቶ ጋር ተቀላቅሎ ነው የሚመጣላችሁ ማለት ነው። ሶ ፎቶን ፖስት ካደረጋችሁ ሪሰንትሊ ይመጣላችኋል። ሶ ፊድ ላይ በጣም ቫይራል የሆነ ኮንቴንት አሁን ለምሳሌ የመጨረሻ ብዙ የታየው 10000 ነው። ከዛ በፊት ያለው 16000 ነው። ከዛ በኋላ ትልቅ የታየው አሁን ለምሳሌ 102000 አለ። 102000 እንግዲህ ያለኝ ፎሎወር 50000 ነው። ሶ ደብል ፎሎወሮች ያልሆኑ ሰዎች ተመልክተውታል። ከዛ በፊት ደግሞ 200000 የታየ አለ፣ 163000 አለ። ሶ የ163000 አሁን ልክፈተው። ሶ ስለ 163000 ባይ ዲፎልት ስለ ኢንስታግራም ያወራውበት ቪዲዮ ነው። ሶ ኢንስታግራም እንግዲህ ይሰማል ማለት ነው። ኢንስታግራም ላይ ቲፕ ነው የሰጠሁት ቪዲዮዎችን ወይም አይ ቲንክ ፎቶዎችን እንዴት ዳውንሎድ ማድረግ ትችላላችሁ ከኢንስታግራም ላይ ብዙ ሰዎች ይቸገራሉ። ሶ ኢንስታግራም ቲፕ ነው የሰጠሁት። 7241 ፎሎወር አለው ማለት ነው እና በጣም የሚገርም ነው። ኢንሳይቱን አሁን ብመለከተው ይሄኛው ፔጅ ይሄኛው ላይክ አለው፣ ከዛ ደግሞ ሼር ተደርጓል ለ941 ሰዎች ሲመለሱ ይሄንን ቪዲዮ ለመመልከት። ስለዚህ 1100 ሰው ስልኩ ላይ ሴቭ አድርጎታል ወይም ኢንስታግራሙ ላይ ሴቭ አድርጎታል። ሶ ትልቅ ኢንጌጅመንት ሬት ነው ያለው፣ 163000 ቪው አለው። ከዚህ ውስጥ እንግዲህ 93% ፎሎወሮቼ አይደሉም
ጭራሽ ማለት ነው። በጣም የሚገርም ነው። 163 ሺህ ቪው አለው። 93% የኔ ፎሎወር አይደለም 6.7% ብቻ ነው የኔ ፎሎወር። ቫይራል ለመውጣት ወይም ኢንስታግራም አካውንታችሁን ግሮ ለማድረግ በቃ እንደዚህ አይነት ቪዲዮዎች ናቸው ቡስት የሚያደርጉት። ከ93% 50% እንኳን ፎሎ ቢያደርገኝ ተውት 20% እንኳን ፎሎ ቢያደርገኝ የ163 ሺህ 20% በጣም ብዙ ነው ማለት ነው። እና ከዛ በታች ግን ፎሎ አድርጓችሁ በርካታ ፎሎወር 5,000 10,000 ፎሎወር ይጨምርላችኋል ፐር ቪዲዮ። ስለዚህ ኮንሲስተንትሊ ፖስት ማድረግ አለባችሁ። ግን ኮንሲስተንትሊ ፖስት ስታደርጉ አልጎሪዝሙ ይቀጣችኋል። በትክክል ፖስት ማታደርጉ ከሆነ በትክክል ማለት ይሄ ቦምባርድ የምታደርጉት ከሆነ ኳሊቲ ባልሆነ ኮንቴንት አልጎሪዝሙ በደንብ ፑሽ ያደርግላችሁ። ኳሊቲ ኮንቴንት ከሆነ ሰዎች ኢንጌጅመንት ሬታቸው አሪፍ ከሆነ ግን 3 ታይም ፖስት ብታደርጉ ምንም ችግር የለውም። እነዚህን ቲፖች ተጠቀሟቸው። ለኔ ቫይራል የወጡልኝ እነዚህ ናቸው። የኢንስታግራም አካውንቲንግ ገብታችሁ ቼክ አድርጓቸው። ቲክቶክ ላይ ደግሞ ከ400 ሺህ በላይ ፎሎወሮች አሉ። ቲክቶክ ላይ እንዴት አካውንቴን እንዳሳደግኩ ወሳኝ ቲፖች ከፈለጋችሁ ኮመንት ላይ የቲክቶክ ቱቶሪያል ይሰራልን ብላችሁ ኮመንት አድርጉ። ቀጣይ ደግሞ የቲክቶክ አካውንቴን እንዴት እንዳሳደግኩ ቪዲዮ ሰራላችኋለሁ። የኔን ኮሚኒቲዎች እንግዲህ እንደዚህ አይነት ጠቃሚ መረጃዎች ማግኘት ከፈለጋችሁ ፎሎ አድርጉ። ይመቻችሁ።